ከታችኛዋ ሴት ጀምር፣ ከታችኛዋ ቺክ ጀምር። ደርሰህ ፊት አትበል። ወይም ደግሞ እስኪ ወንዶች እንደዚህ ተብላችሁ አታውቁም? ምን አባ ደረጃህን አታውቅም፣ ቦታህን አታውቅም፣ ምን ያክል ብትደፍረኝ ነው፣ ምን ያክል ደፋር ብትሆን ነው ምናምን ተብላችሁ አታውቁም? እንዲህ አይነት ገጠመኝ ይኖራችኋል ብዬ አስባለሁ። ዛሬ ግን እኔ ከታችኛዋ ሴት እንዴት መጀመር እንዳለብህ፣ ታችኛዋ ሴት ወይም ደግሞ ታችኛዋ ቺክ ማናት፣ እንዴት ነው ከታች የሚጀመረው፣ ምን ማለት ነው ለሚለው ጥያቄ መልሱን እነግራችኋለሁ። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። መልካም ቆይታ ይሆንላችሁ። ታችኛዋ ሴት ማናት ወይም ደግሞ ከታችኛዋ ሴት እንዴት መጀመር አለብህ የሚለውን ነገር እንነጋገር። በመጀመሪያ ደረጃ ሴት ልጅ ለመቅረብ ራሱን የቻለ ጥበብ አለው። ራሱን የቻለ ጥበብ ይጠይቃል። አንዳንድ ወንዶች ይህን ጥበብ ባለማወቃቸው የተነሳ ነው ጥሩ ትዳር፣ ጥሩ ፍቅረኛ፣ ጥሩ ሴት ሳያገኙ የሚቀሩት። ኢቭን እንኳን ከጥሩ ፍቅረኛ አልፎ ራሱ ምንም አይነት ፍቅረኛ መያዝ ያልቻሉት ሰለቸኝ፣ ሴት መፈለጉ መረረኝ፣ ሴት ማሳደዱ መረረኝ ምናምን ይላሉ። ያ የምን የሆነበት ምክንያት ሴት ልጅ የሚቀርቡበትን ጥበብ ያለማወቃቸው ምክንያት ነው። ሴት ልጅ እንዴት ነው የምትቀረበው ምናምን የሚለውን ነገር ባለማወቅ። አንድን ስራ ስትሰራው እኮ የራሱ የሆነ ስልት አለው፣ የራሱ የሆነ ጥበብ አለው። እያንዳንዱ ነገር ሙያ ያስፈልገዋል የምንሰራው ስራ። ልክ እንደዛ ነው ሴት ልጅም ለመቅረብ ራሱን የቻለ ጥበብ ይጠይቃል። ጥበቡ ግን በደረጃ በሂደት የሚዳብር እንጂ በአንድ ጊዜ የሚሆን አይደለም። ይሄ ማለት አሁን ከታችኛዋ ሴት ጀምር ወይም ከታችኛዋ ቺክ ጀምር ማለት በመጀመሪያ አንዳንድ ጊዜ ሁሉ ወንድ በቃ ቆንጆ ነሽ፣ በጣም ነው የምታምር እያለ ማንም የሚሰግድላትን ሴት አንተ ብትጠይቃት ወይም ደግሞ ምናምን ልትቆጣ፣ ልታዋርድህ፣ ምናምን ልታሸማቀቅ፣ ሴትን እንዳቀርብ ልታደርግ ትችላለች። ምን አባ አንተ ደረጃህን አታውቅም እንዴ ምናምን ልትል ትችላለች። ለምን መሰለያ የሚሆነው ምናልባት አንተ መኪና የለህም፣ ምናልባት አንተ ቤት የለህም፣ ምናልባት አንተ ዱባይ ወስደህ ላታዝናናት ትችላለህ። ምናልባት አንተ ቱርክ ወስደህ ሰርጀሪ ላታሰራት ትችላለህ፣ ላታሳምራት፣ ላታሱባት ትችላለህ። አየህ ይችል ሴት ቆንጆ ስለሆነች ሁሉም ወንድ ይረባረብባታል፣ መምረጥ አቅቷታል። ምናልባትም የትኛውን ልምረጥ፣ የትኛውን ላግባ፣ የትኛው ለኮስሞቲክስ ይችለኛል፣ የትኛው መኪና ይገዛልኛል፣ ይሄን ሁላ ሂሳብ ትሰራለች። አንተ ግን የዛ አቅም የለህም። ግን አቅም ስለሌለህ ሴቶች አይቀርቡህም፣ ሚስት አታገባም፣ ፍቅረኛ መያዝ አትችልም፣ ማማለል አትችልም ማለት አይደለም። ስልቱን ማወቅ ብቻ ነው የሚጠበቅብህ። እና አንዳንድ ጊዜ አንዳንድ ወንዶች በጣም ቆንጆ ሴት፣ ማንም ወንድ የሚረባረብባት ሴት ላይ ሄደው እሷን ይጠይቃሉ። ከዛ ኩምሽሽ አርጋ ትመልሰዋለች። ድሃ ልትል ትችላለች። ምን አባ መጀመሪያ ልብስህን ቀይር፣ መጀመሪያ ጫማህን እስኪ ምንድነው የለበስከው አይተኸዋል፣ መጀመሪያ እኔን ከመጠየቅ በፊት ምናምን አይነት ምላሽ ልትሰጠው ትችላለች። ያም የሆነበት ምክንያት ማንን እንዴት መጠየቅ እንዳለብን ስለማታውቁ ነው። ማለት ማንን ነው መጀመሪያ መጠየቅ ያለብን። ግን ደግሞ ብዙ ጊዜ ወንዶች ትኩረት የማይሰጧትን ሴት ወይም ደግሞ ብዙ ወንድ የማይረባረብባትን ሴት ምናልባትም ያችን በጥበብ ብትቀርባት በሂደት ያችኛዋን ማንም የሚረባረብባትን ሴት ታገኛታለህ። ሀብት፣ ገንዘብ ምንም ሳይኖርህ ማግኘት ትችላለህ። ግን ዋናው መጀመሪያ ከታችኛዋ መጀመር እንጂ ሁሉም የሚረባረብባትን ሴት አንተ ከጠየካት እንዳልኩ ነው። ምናልባት ቅስምህን ስብር እንዳትነሳ አርጋ ልትጥል ትችላለች። በንግግር ቅስምህን ልሰብረው ትችላለች። እስኪ ጫማህን የው ስትልህ እውነቷን እኮ ነው፣ እኔ እኮ ድሃ ነኝ፣ ማንም አይፈልገኝም፣ እውነቷን ነው፣ ብራንድ የለበሰ ሰው ነው የምትፈልግ፣ እንደዚህ አይነት ነው የምትፈልግ እያልክ ራስህን የበታችነት ስሜት እንዲሰማህ አድርገህ ማንም ሴቶችን ጭራሽ መቅረብ እንደማትችል፣ ምክንያቱም እሷ በተናገረች ምክንያት ራስክ ልታሸማቅቀው ትችላለህ። ግን ያ አይደለም እውነታውና ሀቁ። ያ ሳይሆን የቺ ሴት ስላለች አንተ ሴቶች አይቀርቡህም፣ ሴቶች አይፈልጉህም፣ ሴቶች አይወዱህም ማለት አይደለም። ለምን አንተ መጀመሪያ የሄድክበት መንገድ ነው። ምክንያቱም አቅምህን ማወቅ አለብህ። ምንጊዜም ቢሆን ማንም ሰው ቢሆን አቅምህን ደረጃህን ማወቅ አለብህ እንጂ ለምሳሌ እቺ ሴት እሺ አለች፣ ማንም ሰው ወንዶች የሚረባረባት ቆንጆ የተባለችው ሴት እሺ አለችህ። እሺ ብላ በሌለ ገንዘብ በድህነትህ ያለ የሌለህን ነገር ታስወጣሃለች። ለምንህ እንድታመጣ ታረቅ እየተጫወተች መሳለቂያ ነው የምታደርግ። ደውላና ጋብዘኝ እስኪ እንደዚህ ይዘህልኝና ወይም ደግሞ ሰራተኛዋ ነው የምታደርግህ፣ ባሪያ ነው የምታደርግህ። ትልካለች፣ የሆነ ነገር እንድታመጣ ታደርጋለች።
አንተ ግን ሁልጊዜም ማድረግ ያለብህ ነገር ከታችኛዋ መጀመር፣ ስቴፕ ባይ ስቴፕ ነው ነገሩ ሁሉ። ይችን ብዙም ወንዶች ጆፊያቸውን የማይጥሉባት ብዙም ትኩረት የማይሰጧት ሴት አለች አይደለ? የሆነ ማለት ቆንጆም ያልሆነ በጣም ቆንጆ ያልሆነች ፉንጋ የምትባልም ያልሆነች ከዛች ያችን ጠብሰህ ሊሆን ይችላል። ያችን በምታውቅበት ልክ ምናልባትም የሴቶችን ባህሪ ትረዳለህ። ከዛ በኋላ ግን ልክ አሁን ከዚህ በፊት ሰርችላቸዋለሁ ተደጋጋሚ ጊዜ ሳቢሳ ላይ ዱርዬ ወንዶች የሚባሉት አሉ አይደለ? እነሱ ልክ እንደነዛ ቆነጃጅቶችን አቅፈው እንደሚያድሩ አንተም ልክ እንደዛ ነው የምትሆነው። ከዛ ቆነጃጅቶች ጠብር ግፍ ይሉልሃል። ያም ወንድ ሀብታሙ ምናምን መኪና ያለው ቤት ያለው መኪና ልግዛልሽ ቤት ልግዛልሽ ሲል የነበረ ወንድ በሙሉ ያን ሁላ አልፈልግም ብላ ነቃ ወደ አንተ ልትመጣ ትችላለች። ያም የሆነው ግን ዝም ብለህ ሄደህ ደርሰህ ምናልባትም የምትቀይረው ልብስ እንደሌለህ ልክ እሷ እንዳለችው ጫማህን ይኸው እንዳለች ጫማህን ሳትተህ ሄደህ እሷን መጠየቅ ወይም ደግሞ እሷን አፈቅርሻለሁ ወድሻለሁ ያልክ እግሯ ስር የምትል ከሆነ ትንቃሃለች። ያም የሆነበት ምክንያት እንዳልኩ ነው። ቆንጆ ናት፣ ምርጫ አላት። ስለዚህ አንተ እንደኸውን አትፈልግህም። አንተ ግን ከታችኛዋ ብትጀምር ማንም የማይከባትን ምናልባትም ፍቅረኛ የምትንከራተተው ጋር ሴት ጋር ብትጀምር ግንኙነት የሴቶችን የመቅረቢያ ዘዴ ሴት ልጅ ምንድናት በተወሰነ መልኩ የሴቶችን ባህሪ እንድታቀው እንድታዳብረው ታደርጋለህ። ከዛ በኋላ ግን ወደ ትልቁ ነገር ትገባለህ፣ ወደ ቆንጆቹ ትገባለህ። ኢቭን ገንዘብ ወዳላት ሴት ልትሄድ ትችላለህ። እንደዚህ ነው። ግን አንዳንድ ወንዶች አቅማቸውን አያውቁም። መንጠራራት በቃ ወንድ ስለሆነ ብቻ ወንድ ነኝ በቃ እኔ ወንድ አይደለው ብሎ ዝም ብሎ እንደዚህ በጣም በንቀት ነው የምታየው። ቆንጆ ሴቶችን ታዋቂ ሴቶችን ምናምን መጠየቅ ዘለህ ያኮ የሚሆነው ነገሮችን አንተ በጊዜ ሄደህ ስታደርጋቸው ሁሉንም ቀስ ብለህ ያችን የታችኛዋን ታች ላይ ያለችውን ሴት አብስለህ ከሷ ጋር ጊዜ አሳልፈህ አውቅሃት መርምረሃት ከዛ ኦኬ የሴቶች ባህሪ ግማሹ እንዲህ ነው ግማሹ እንዲህ ነው ይሄን ጥናት አድርገህበት ካልሆነ ለምሳሌ አንዲት ታዋቂ ሴት አለች፣ ቆንጆ ሴት ሁሉም ይፈልጋታል ቆንጆ ስለሆነች። አንተ ግን በቴሌቪዥን ኢቭን አይተው አንዳንድ ሰዎች አፈቀርኩ ብለው ሲጃጃሉ እናያለን ሚዲያ ላይ ሲቀርቡ። ለምንድነው አንተን ቼክ የምታደርገው ሴት? ምክንያቱም የተሻለ ሰው ማግኘት ትችላለች። የተሻለ ሰው አለ በዙሪያዋ፣ የተሻለ ወንድ ሞልቷል፣ የተሻለ ቆንጆ ሰው አለ። አንተን የምትርመጠመጥ ወንድ፣ ገንዘብ የሌለህ ወንድ፣ በጣም በብዙ ነገር ምንም የሌለህን ወንድ ልትሳብብህ አትችልም። ይሄ ግን ያንተ ደካማ ባህሪ ያንተ ደካማ ጎን ነው እንጂ አንተ ከታችኛው እንዳልኩ ብትጀምር ማንም ሰው በኋላ አንተን እምቢ ማለት መብት እስከምንለው ደረጃ ምንም እምቢ ማለት ነገር ላይኖር ይችላል። ግን አጀማመር ሁሉ ከሚሰግድላት ከተዋበች ሴት ከሆነስ ከባድ ነው የሚሆን። ከተዋበችዋ ማንም ከሚሰግድላት ሳይሆን ከታችኛዋ ሴት ብዙም ችግር ከማትፈጥረዋ ከዛች ሴት ጋር መሆን አለብህ። ስትጠይቃት ብዙ ማገዶ ማትፈጀዋል ብዙ ልክ ላስብበት እንደዚህ ነው እንዲግዛልኝ እንዲያለች እማትወጠቡጥህን በገንዘብ ማታስወጣህን ኮስሞቲክስ ግዛልኝ፣ ሜካፕ ግዛልኝ፣ እንደዚህ አድርግልኝ፣ ይሄን ግዛልኝ፣ ይሄው ማንሄር ግዛልኝ፣ ዱባይ ውሰደኝ፣ ቱርክ ውሰደኝ ከምትለዋ ሳትሆን ብዙ ወጪ ከማታስወጣዋ ዝቅ ካለችዋ ከታችኛዋ ችክ መጀመር አለብህ። ከዛ ከፍ ወዳለው መሄድ ትችላለህ እንጂ ወንድ ሲመጣ ዱባይ ወስዶ አንዱን እንትና ዱባይ ቢወስደኝ እንትና ቱርክ ቢወስደኝ እንትና ሂውማን ቢገዛልኝ እንትና ኢሮፕ ወስዶ ቢያዝናናኝ እንትና ክፍለ ሀገር ያሉ ቦታዎችን ቢያሳየኝ ብላ ሂሳብ ከምትሰራ ሴት ጋር ግንኙነት ለመጀመር ብታስብ አላማህን ነው የምታቃውሰው። አላማ ከመቃወስም በላይ ደግሞ የመናቅ ስሜት ይሰማሃል። ቅስምህን ትሰብረዋለች፣ ትሰድብሃለች፣ ትናገርሃለች። ስለዚህ ከታችኛዋ ቺክ ጀምር። ሁልጊዜም ቢሆን ከታችኛዋ ሴት መጀመር ይኖርብሃል። ብዙ ወጪ የማታስወጣ ብዙ ማገዶ ማትፈጅ ብዙ ማታለፋ ሴት ጋር። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ